ስለ ቸርነቱ ስድብን ከፈሉት ስለ ርኅራኄው። አሁን ደግሞ ወደ ሌላ ምስጢር እንሻገራለን። በዮሐንስ ወንጌል ምዕራፍ 19 ላይ ወታደሮቹ የጌታችንን ልብስ ዕጣ እንደተጣጣሉበት ተጽፏል። ያ ያለ ስፌት ከላይ እስከ ታች ተለብሶ የተሰራው ቀሚስ ዛሬ የት ይገኛል? ጀርመን ሀገር ውስጥ በትሪየር ካቴድራል ውስጥ በታሸገ ሳጥን ውስጥ ተቀምጧል። ይህ ቀሚስ በታሪክ ውስጥ ብዙ ጦርነቶችና ስደቶችን አሳልፏል። የሚገርመው ግን በታሪክ ድርሳናት መሰረት የዚህ ቀሚስ የተወሰነ ክፍል ወደ ሀገራችን ኢትዮጵያ መጥቷል። በቅዱስ ላሊበላ ዘመን ያ ድንቅ ንጉስና መሐንዲስ ጌታችን የተወለደባትን የኖረባትን ኢየሩሳሌምን በሮሃ ምድር ሲሰራ ከኢየሩሳሌም ካመጣቸው ታላላቅ በረከቶች አንዱ ይህ የጌታችን ልብስ እንደነበር ይነገራል። ዛሬም ድረስ በላሊበላ አብያተ ክርስቲያናት ውስጥ በሚስጥር የሚጠበቁ ለዓይን የማይታዩ ነገር ግን ለሀገር በረከት የሆኑ ንዋያት አሉ። እነዚህን ንዋያት በአካል ማየት ባይቻልም በዚያ ቅዱስ ስፍራ የሚገኘው ረቂቅ ኃይል ግን እስከ ዛሬም ድረስ ተአምራትን እየሰራ ይገኛል። ቅዱስ ግሩይል ወይም በሚስጥር የተደበቀው ጽዋ። ምናልባት በፊልሞችና በታሪክ መጻሕፍት ስለ ሆሊ ግሩይል ሰምታችሁ ይሆናል። ጌታችን በመጨረሻ ወራት ወቅት የተጠቀመበት ጽዋ። ይህ ጽዋ በዓለም ላይ ካሉ ንዋያት ሁሉ በላይ በብዙዎች ዘንድ ሲፈለግ የኖረ ሚስጥር ነው። ብዙዎች እንግሊዝ ሀገር ወይም ፈረንሳይ ተደብቋል ይላሉ። ነገር ግን በቫሌንሲያ ወይም ስፔን ውስጥ የሚገኘውና ቅዱስ ካሊክስ ተብሎ የሚጠራው ጽዋ እውነተኛው እንደሆነ ብዙ የታሪክ ተመራማሪዎች ይስማማሉ። ይህ ጽዋ ከከበረ ዕንቁ የተሰራ ሲሆን ቅዱስ ጴጥሮስ ወደ ሮም ይዞት እንደሄደና በኋላም በስደት ጊዜ ወደ ስፔን እንደተወሰደ ይነገራል። ይህ ጽዋ ለማየት ወደ ስፔን መጓዝ ብቻ በቂ ነው። በካቴድራል ውስጥ ባሉ ልዩ ክፍሎች ተቀምጦ ለሕዝብ እይታ ክፍት ነው። ሌላኛው የቬሮኒካ ጨርቅ። ጌታችን መስቀል ተሸክሞ ወደ ቀራንዮ በሚወጣበት ጊዜ አንድ ሴት በጭንቅ ተጠቅታ በጨርቋ ፊቱን ጠረገችው። በዚያ ቅጽበት የጌታችን ፊት በጨርቁ ላይ ታተመ። ይህ ጨርቅ ቬል ኦፍ ቬሮኒካ ይባላል። ዛሬ በጣሊያን ማኖፔሎ በሚባል ስፍራ በክብር ተቀምጧል። የሚገርመው የዚህ ጨርቅ ሚስጥር በላዩ ላይ ምንም አይነት ቀለም ወይም ስዕል አለመኖሩ ነው። ጨርቁን ወደ ብርሃን ስታዞሩት ምስሉ ይጠፋል። ወደ ጨለማ ስታዞሩት ደግሞ የጌታችን ፊት በግልጽ ይታያል። ሳይንቲስቶቹ ጨርቁን በማይክሮስኮፕ ሲመረምሩት በዘርፎቹ መካከል ምንም አይነት የቀለም ቅሪት አላገኙም። ይህ እንዴት ሊሆን ቻለ? ይህ ሚስጥር ዛሬም ድረስ በሰው ልጅ አእምሮ ያልተደረሰበት ሌላው ድንቅ ተአምር ነው። ሌላኛው ቅዱስ ደረጃዎች። በመጨረሻም ጌታችን በዕለተ ዓርብ ወደ ጲላጦስ አደባባይ ሲወጣ የረገጣቸው 28 የእብነ በረድ ደረጃዎች ዛሬ የት እንዳሉ ያውቃሉ? ሮም ከተማ ውስጥ ይገኛሉ። ደረጃዎቹ ከኢየሩሳሌም ተነቅለው ወደ ሮም የተወሰዱት በንግሥት እሌኒ አማካኝነት ነው። ዛሬም ድረስ ምዕመናን እነዚህን ደረጃዎች በእግራቸው ሳይሆን በጉልበታቸው እየሳቡ ይወጧቸዋል። ደረጃዎቹ ላይ የጌታችን ደም የፈሰሰባቸው ቦታዎች በመስታወት ተሸፍነው ይታያሉ። እነዚህን ደረጃዎች መውጣት ማለት ከ2000 ዓመት በፊት ወደ ነበረው ያ መከራ የተሞላበት ቀን መመለስ ማለት ነው። አጋሪ ቤተሰቦች ዛሬ የተመለከትናቸው ንዋያት ሁሉ አንድ ትልቅ መልእክት አላቸው። ታሪክ ዝም አይልም። ድንጋዮችና ጨርቆች እንኳን ሳይቀሩ ስለ እውነት ይናገራሉ። እነዚህ ሁሉ መረጃዎች ስታዩ ምን ይሰማቸዋል? ስላዳመጣችሁኝ አመሰግናለሁ። እኔ ተናጋሪ ነኝ። ቸር ያሰማን።
ወዶ ማነስ አስተዋለ ነው አንተ ወዳጄ በሞት እንዲቀጣ ሁሉም ተማማሉ በእጁ በረከት የጠጡ የበሉ ስቀለው ስቀለው አስወግደው አሉ ነው አንተ ወዳጄ ለፍርድ ተወሰነ ቆመ ከጲላጦስ የአዳምና ዘሩን ዕዳ በደል ሊክስ በፈጠረው እጆች ተሰቀለ ኢየሱስ ወዳጄ ይገርሙት ነበረ በተራ በተራ ጠፋ የሚያዝንለት አይቶ የሚራራ መቃብሩም ሆነ ከክፎች ጋራ ወዳጄ ከስጋው ተለየች ነፍሱ በፍቃዱ ሰይጣን ሰራዊቱ ከጥንቱ ወረዱ በቀኝ ይቆማሉ እርሱን የወደዱ ወዳጄ አንተ ሸክምን ባቀለለ ድዊ በፈወሰ ራቁቱን ሆነ ሁሉን ያለበሰ በሞቱ ወለደን ደሙ እየፈሰሰ ምናምን